በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ጥምቀት በሰላም አደረሳችሁ እያል ዛሬ በተለያዩ ሶሻል ሚዲያዎች ላይ እየተሰራጩ ያሉ እጅግ በጣም አነጋጋሪ የሆኑ እንዲሁም ደግሞ መልሳቸው የተዛባ ሆኖ ምዕመናኑ የተነጋገረባቸው ያሉ ወሳኝ ሆኑ ጉዳዮችን እናነሳለን። ከነዚህ ውስጥ በይበልጥ እጅግ በጣም አሁን ሰውን ግራ ያጋባው ከዚህ ከገሃድ ጾም ጋር ተያይዞ ባለፈው በአኪያሞስ ዩቲዩብ ቻናል ላይ ከገና በዓል በፊት ያቀረብነው አንድ ፕሮግራም ነበረ። እሱን መከታተል ትችላላችሁ። የገና ጾምና የጥምቀት ጾም በምን አይነት መንገድ የገሃድ ጾም በምን አይነት መንገድ ይከናወናል በሚል መምህር አብርሃም አዳሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጻሕፍት ትርጓሜና የቅኔ መምህር መልስ ሰጥተውበት ነበር። አሁን ደግሞ እንደዚሁም ሰሞኑን አሁን በሶሻል ሚዲያ ላይ እጅግ በጣም ከገሃድ ጾም ጋራ ብዙዎች ውዝግብ ውስጥ የገቡበት ነገር አለ። ይሄ ጥምቀት ጋር ተያይዞ ያው ጥምቀት በዓል እንደሚታወቀው ከጥር 10 ጀምሮ ከተራ በዓል ተከብሮ ጥር 11 እያለ ይቀጥላል እና ከዚህ ጋር ተያይዞ በሶሻል ሚዲያ ላይ አንድ ጽሑፍ አየሁኝና በቂ መልስ ይሆናል ጥያቄ ለሆነባቸው ምዕመናን ብዬ ስላሰብኩኝ ይሄን ጽሑፍ ወደ እናንተ ለማቅረብ ነው የመጣሁትኝ። ይሄን ጽሑፍ የጻፈልን ተክለማርያም የማርያም ተክል በሚል ስያሜ የሚታወቅ ግለሰብ ነውና ቃል በቃል እሱ የጻፈውን እንደወረደ አቀርብላችኋለሁኝ። እንድትከታተሉት በአጽንኦት ጋብዛለሁኝ። እግዚአብሔር አምላክ ከኛ ጋር ይሁን። ጾመ ገሃድ ጥር 10። መጀመሪያ ማንኛውንም ነገር ለመፈጸም ሕግ አለ። ሕግ ማለት ደግሞ አንድን ነገር ለመፈጸም የሚያዝ ወይም ከማድረግ የሚከለክል ትምህርት፣ ስርዓት፣ መመሪያና ውሳኔ ነው። ኦርቶዶክስ ተዋሕዶም የምትመራበትና የምትተዳደርበት የራሷ መንፈሳዊ የሆነ ቀኖናና ዶግማ ወይም ሕግና ደንብ አላት። እኛ ምዕመናንም የቅድስት ቤተክርስቲያንን ሕግና ስርዓት ጠብቀን ልንጓዝና ልንፈጽም ይገባናል። በጥምቀት በዓል ዋዜማ የጌታችን የኢየሱስ ክርስቶስን ጥምቀት በማሰብ ለአንድ ቀን የሚጾም ጾም አለ። ይህም ጾም ገሃድ ይባላል። ገሃድ ማለት የቃሉ ትርጉም ግልጥ፣ መግለጫ፣ ልዋጭ፣ ይፋዊ፣ በገሃድ የሚታወቅ የተገለጠና የሚታይ ማለት ነው። በሌላ በኩል የሚቆርቡ ሰዎች ጾሙን አክፍለው የሚያድሩ በመሆኑ ጋድ ወይም ጾመ ድራር ጥምቀት ይባላል። የጥምቀት በዓል ረቡዕ ሲውል ማክሰኞ፣ አርብ ሲውል ሐሙስ ጾመ ገሃድ ይሆናል። በዚህም ቀን ከእንስሳት ተዋጽኦ በመከለል አቅም እንደፈቀደ እስከ 6 ሰዓት ወይም 9 ሰዓት እስከ 12 ሰዓት ድረስ ይጾማል። የጥምቀት በዓል እሁድ ሲሆን ቅዳሜ፣ ሰኞ ሲሆን እሁድ ጾመ ገሃድ ይሆናል። በአሁኑ ጥምቀት ሰኞ ስለሚውል ገሃድ እሁድ ይሆናል። ግን ከሰኞ እስከ አርብ ባሉት ቀናት እንደሚውለው ጾመ ገሃድ አይጾምም። ምክንያቱም እግዚአብሔር ሰንበቴን ጠብቁ፣ አክብሩ፣ ቀድሱ ብሎ ስላዘዘን ከሰው ሕግ ይልቅ የእግዚአብሔር ቃልና ትእዛዝ ስለሚበልጥ ይኸው ሰማይና ምድር ያልፋል ቃሌ ግን አታልፍም እንዳለ ቅድስት ቤተ ክርስቲያንም ቃሉን በመጠበቅ ሰንበትን አትሽርምና እንደ ሁልጊዜውም በዕለቱ ቅዳሴ ይቀደሳል፣ የሚቆርቡ ይቆርባሉ፣ የቅዳሴ ጠበል ይጠጣል፣ በረከት ይበላል፣ ሁሉም ነገር በስርዓቱ ይካሄዳል። ውሃ መጠጣት፣ የጾም ምግብ መብላት ይቻላል። ግን ጡልላት ወይም የእንስሳት ተዋጽኦ ምግቦችን እንድንበላ አይፈቀድልንም። በተረፈ ቅዳሜ እስከ 6 ሰዓት እሁድ እስከ 3 ሰዓት መጾም አለብን የሚሉት ይህ ከኛ ወገን የሆነ ስርዓት አይደለም ልንላቸው ይገባል። በጥምቀት በዓል ጸሎተ ቅዳሴ የሚከናወነው ታቦቱ ባደረበት በጥምቀተ ባህሩ ሌሊት ነው። ቅድስት ቤተ ክርስቲያን ለጥምቀት በዓል የምታደርጋቸው ነገሮች ሁሉ ምስጢርና ምሳሌ አላቸው። ታቦቱ ራሱ ባለቤቱ ጌታችን ኢየሱስ ክርስቶስ ነው። ታቦቱን አክብሮ ወይም ይዞ የሚሄደው ካህን ደግሞ የቅዱስ ዮሐንስ ምሳሌ ነው። ጥምቀተ ባህሩ ጌታችን ኢየሱስ ክርስቶስ በቅዱስ ዮሐንስ እጅ የተጠመቀበትን የዮርዳኖስ ወንዝ ምሳሌ ነው። ይህም ከተራ ከበበ ካለው የግዕዝ ግስ የወጣ ሲሆን ፍቹም ውሃ መከተር፣ መገደብ ማለት ነው። ታቦታቱን አጅበው የሚሄዱት ምዕመናን ወደ ቅዱስ ዮሐንስ እየመጡ የንስሐ ጥምቀት ሲጠመቁ የነበሩትን ሰዎች ምሳሌ ነው።
ታቦታቱ ከመንበራቸው በጥምቀተ ዋዜማ ወጥተው ወደ ጥምቀተ ባህሩ መውረዳቸውና በዚያ ማደራቸው ጌታችን ኢየሱስ ክርስቶስ ኃጢአት ሳይኖርበት ከኃጥአን ጋር ተቆጥሮ ሊጠመቅ ከገሊላ ወደ ዮርዳኖስ ከማታው ጀምሮ መውረዱንና ተሰልፎ ተራውን ሲጠብቅ ማደሩን ይገልጻል። በጥምቀት በዓል በጥምቀተ ባህሩ አካባቢ የሚተከሉ ድንኳንና ዳሶች ቅዱስ ዮሐንስ ያጠምቅ የነበረበት የጥር ወራት በእስራኤል ክረምት ወርሃ ስለነበረ ወደሱ ለመጠመቅ የሚሄዱ ሰዎች ሁሉ በዮርዳኖስ ዙሪያ ድንኳናቸውን ተክለው ያርፉ ስለነበር የዛ ምሳሌ ነው። በባህረ ጥምቀቱ ላይ በሚንሳፈፍ ነገር መብራት መደረጉ ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ እርግብ አምሳል ወርዶ ያረፈበት የመንፈስ ቅዱስ ምሳሌ ነው። ቅድስት ቤተ ክርስቲያን በዘፈቀደ ሳይሆን እንዲህ ሁሉንም በሚስጥር እያደረገች የምታከብር በመሆኑ ሁላችንም ለሕግና ለሥርዓቷ ተገዢ ልንሆን ይገባል። እንግዲህ ውድ ተከታታዮቻችን ይህንን ከላይ ያነበብኩትን ጽሑፍ የጻፈልን ተክለ ማርያም የማርያም ልጅ የሚባል በሶሻል ሚዲያ ስያሜው የሚታወቅ ነው። እኛም ደግሞ ከዚህ ከጋድ ጾም ጋር ተያይዞ በብዛት ጥያቄ የሆኑብንን ጉዳዮች ይመልስልናል ብለን ስላሰብን በአጭር ቪዲዮ ይህንን ወደ እናንተ ለማቅረብ ተገደናል። ስለዚህ ነገ ዛሬ ቅዳሜ አይደለም፣ ነገ እሁድ ጥር 10 ስለሆነ ጾም የሚጾመው ነገ ነው። ቅዳሜ ይጾማል እያሉ ትንሹ ዝግብ ውስጥ የገቡ ምእመናኖች ስላሉ ለነሱ በቂ መልስ ይሆናል ብለን ስላሰብን ነው ይሄንን ጽሑፍ ወደ እናንተ ለማቅረብ የተገደድነው። በሀገር ውስጥም ሆነ በውጭ የምትገኙ የኦርቶዶክስ እምነት ተከታዮች በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልን የአኪያሞስ የዩቲዩብ ቻናልን ሰብስክራይብ በማድረግ እንዲሁም ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት መስጫው ላይ ብታስቀምጡልን እንዲሁም በውስጣችሁ የሚመላለሱ መልስ ያጣችሁላችሁ ጉዳዮች ካሉም ጥያቄውን ወደኛ ብታቀርቡ እኛም በቂ ምላሽ ይዘን የምንቀርብ ይሆናል። ይህንንም ለማሳሰብ ወዳለው በድጋሚ በያላችሁበት መልካም የጥምቀት በዓል፣ መልካም ጊዜ፣ መልካም ቆይታ። በጎል ሰባ ሰገድ ሰገዱ ሮቱ በጎል ሰባ ሰገድ ሰገዱ ሮቱ በጎል 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 ሰባ ሰገድ ሰገዱ ሎቱ በጎል ሰባ ሰገድ ሰገዱ ሎቱ ፀሐይ 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 ሰረቀ ክርስቶስ ተጠምቀ ፀሐይ ሰረቀ ክርስቶስ ተጠምቀ አንቺ ዮርዳኖስ ዮርዳኖስ አንቺ ዮርዳኖስ ዮርዳኖስ የእግዚአብሔር መንፈስ ከላይ ወርዶብሽ ዓለም መድኃኒት ተጠመቀበት። የእግዚአብሔር መንፈስ ከላይ ወርዶብሽ ዓለም መድኃኒት ተጠመቀበት። ድንግል ማርያም ማርያም ድንግል ማርያም ማርያም ሕዝቦቹን ለማዳን ተጠመቀ ዛሬ ሕዝቦቹን ለማዳን ተጠመቀ ዛሬ ድንግል ማርያም ማርያም ድንግል ማርያም ማርያም የጌታዬ እናት ምስጋና ይገባሻል
ከሴቶች ሁሉ አንቺን መርጦሻል። ተወልዶ ነፃ ወጣነ ዮሐንስ አጥምቆ ድል አገኘን።